በሚቀጥለው አርዕስት ልብ ይያላችሁ በደንብ እንድትከታተሉኝ እፈልጋለሁ ምክንያቱም ይሄ ዘካችንን ስንሰጥ ወይ ደግሞ ዘካ ለሚገባቸው ሰው ስናደርስ ጠንቅቀን ማወቅ ያለብን ነገር በመሆኑ ማለት ነው የዘካ ባለቤቶችና ዘካ የማይገባቸው ሰዎች አላህ Subhanahu Wa Ta'ala በተቀደሰው ኪታብ ውስጥ ለይቶ ከገለጻቸው አይነቶች ውጪ ለሌላ ዘካ መክፈል አይበቃም አላህ Subhanahu Wa Ta'ala እንዲህ ይላል إنما الصدقات للفقراء والمساكين والعاملين عليها والمؤلفة قلوبهم وفي الرقاب والغارمين وفي سبيل الله وابن السبيل فريضة من الله والله عليم حكيم إلى الله سبحانه وتعالى ግዴታ መስዋዕቶች የሚከፈሉት ለድሆች አንደኛ ለድሆች ለምስኪኖች በርሷም ላይ ለሚሰሩ ሰራተኞች ልቦቻቸውን በእስልምና ለሚለማመዱ ሙአለፋ የምንላቸው ማለት ነው ጫንቃዎችን ነፃ ለማውጣት እንደገና በባለ እዳዎች ብድር ያለባቸው እዳ ያለባቸው ማለት ነው በአላህ መንገድም ወፊ ሰቢልላህ በሚሰሩ በአላህ Subhanahu Wa Ta'ala መንገድ ላይ ጂሃድ ላይ ላሉ ይሄ ነገር በኋላ ላይ ይመጣል ዝርዝሩ እንዴት ነው ፊ ሰቢልላህ ማለት የሚለውን ኢንሻአላህ በሚሰሩ ይላል በመንገደኞችም ብቻ ነው ከአላህ የተደነገገች ግዴታ ናት ሱብሃንአላህ አላህ ራሱን ስምንቱን ቆጥሮ ያስቀመጠልን በኪታብ ውስጥ በሱረቱ ተውባ ከአላህ የተደነገገች ግዴታ ናት አላህም አዋቂ ጥበበኛው ነው ጀለ ፊ ዑላ አላህ Subhanahu Wa Ta'ala አዋቂውና Subhanahu Wa Ta'ala ጥበበኛው ነው አምላካችን አላህ Subhanahu Wa Ta'ala እሺ እንግዲህ በዚች በተቀደሰች አንቀጽ ውስጥ የተወሱት አላህ Subhanahu Wa Ta'ala ዘካ እንዲከፈላቸው ወይ ደግሞ እንዲሰጣቸው ያደረጋቸው የዘካ ባለቤቶች ናቸው ከነዚህ ውጪ ላለ አካል ዘካ መክፈል እንደማይቻል በኢጅማዕ ጸንቷል ዑለማዎች በኢጅማዕ በአጠቃላይ ተስማምተውበታል ማለት ነው እናም በኋላ ላይ ማህቡባ በውስጥ መስመር ጠይቂ ችግር የለም መልስ ይሰጣል ችግር የለም እሺ ሸይኹ الاسلام ابن تيميه الله ይርሐማቸውና በአላህ ትእዛዝ ጣዓ ላይ ለሚታገዝባት ሰው እንጂ ከዘካ ላይ ለሌላ ሰው ሊሰጥ አይገባም ይሄ ማለት በጣዓ ላይ ለሚታገዝባት ማለት ለደግ ለሚያውላት ለኢባዳው ለሚጠናከርባት ችግሩን ለሚወጣባት እንጂ ለፋሲቅ መሆን አይለበትም ማለት ነው الله Subhanahu Wa Ta'ala يدنققات كمؤمنان وسط لميفلقات بطاعة ولا اندي تاقزوبات وينم النسو لميردا سونو كتقر تنيوش وسط اونو لما يسجد سو كذاكا غنزب عيستوم تاريخ الصلاة زكا عيستوم مالت بفصوم صلاة ما يسجد سو علماء كذي بفيت ያላቸውን አቋም ሰላት በማይሰግድ ሰው ላይ በትንታኔ በሰፊው ተንተነን ተመልክተናል ይከፍራል ወይንስ አይከፍርም መቼ ነው የሚከፍረው መቼ ነው የማይከፍረው የሚለውን ተመልክተናልና ወደሱ ተመልሳችሁ እንደገና ማዳመጥ ወይ ደግሞ መስማት ትችላላችሁ እናም ዘካ ለማይሰግድ ሰው ከዘካ ገንዘብ አይሰጠውም ተውበት አድርጎ ሰላትን በቋሚነት እስከሚሰግድ ድረስ ብለዋል ይላል እሺ እንግዲህ الله ليتو انغدي بزي اقوام ላይ በጣም ብዙ ዑለማዎች ቋሚ የሆነ አቋም አላቸው በተለይ ደግሞ በዚህ ዘመን ውስጥ ካሉ ዑለማዎች እንደነ ኢብኑ ባዝ ረህመቱላህ አለይህ ኢብኑ ዑተይሚን አልፈውዛን እና ሌሎችም ዑለማዎች በፍጹም ታሪኩ ሰላት ዘካ ገንዘብ አይሰጠውም ብለዋል እሺ الله ለይቶ ከገለጻቸው ከነዚህ አይነቶች ውጪ ይላሉት ለበጎ አድራጊ ድርጅቶች ለምሳሌ መስጂዶችንና ትምህርት ቤቶችን ለመገንባት ዘካን ወጪ ማድረግ አይበቃም ይላል አሁን ይሄንን ልብ እንበል طبعا አንዳንድ ዑለማዎች ያመጡታል ኺላፍም አለው الله Subhanahu Wa Ta'ala ሚላል ግዴታ መስዋዕቶች የሚከፈሉት ለድሆች ለምስኪኖች ይያል الله Subhanahu Wa Ta'ala ገልጾታልና በሱረቱ ተውባ ውስጥ አይበቃም ካሉት ዑለማዎች በዚህ ዘመን ካሉ ኢብኑ ባዝ ረህመቱላሂ አለይህ
እንደገና ለጅነ ዳኢማ የፈትዋ ቢሮ የሳውዲ የፈትዋ ቢሮ እንደገና ኢብኑ ዑሰይሚን እና የመሳሰሉት በዚሁ አቋም ላይ ናቸው ማለት ነው። አላህ Subhanahu Wa Ta'ala ይፈቅ። ነገር ግን አንዳንድ ዑለማዎች ፊ ሰቢልላህ ማለት ወደዛ የዚህ ማዕና ያለው ድርጊቶች ሁሉ ውስጥ ቢሳተፍ ችግር የለውም ይላሉ። ወላሁ አለም አብዛኛው ዑለማዎች የያዙትን አቋም መያዙ በላጭ ነው ማለት ነው። ምክንያቱም ይላሉ የማይሰጥበት ምክንያት አላህ Subhanahu Wa Ta'ala ሐስር አርጎታል። ኢነማ ብሏል። ኢነማ መገደብን የምታመላክትና ፍርዱን ከሷ ቀጥሎ ለሚመጣው የምታጸና ሲሆን ከሱ ውጪ ካለው ደግሞ ትነፍጋለች ይላል። ይህ ማለት የግዴታ ምጽዋት ወይ ደግሞ ዘካ ለነዚህ ብቻ እንጂ ከነዚህ ውጪ ለሆነ ነገር አይሰጥም ማለት ነው። ከነዚህ ከስምንት መደቦች ውጪ አይሰጥም ማለት ነው። አላህ እነዚህን ስምንት አይነቶች ለይቶ ያወሳቸው ዘካ ከነዚህ ውጪ ለሌላ እንደማይሰጥ በራሱ ለማሳወቅ ነው። አላህ Subhanahu Wa Ta'ala ተመልከቱ፣ ነብይ ራሳቸው አይደሉም እነዚህ ዘካ የሚሰጣቸው ሰዎች አላህ Subhanahu Wa Ta'ala መደባውን ለሳቸው አይደለም ያደረገው፣ ራሱ ነው የመደባቸው ስምንቱንም አይነት ሰዎች። ስለዚህ እነዚህ ስምንት አይነት ሰዎች ወይ ደግሞ ስምንት አይነት መደቦች አውቀን ልንሰራባቸው ይገባል። እንከታተል። እነዚህ ስምንት መደቦች የትኞቹ ናቸው? እነማን ናቸው? ቀደም በደፈናው አይተናቸዋል። ኢነመ ሰደቃቱ ሊልፉቀራኢ ወልመሳኪን ወልዓሚሊን ዐለይሃ ይላል። እሺ አንደኛው መደብ ማን ነው? አንደኛው መደብ ድሆች አልፉቀራ አላህ ያላቸው ናቸው። ድሆች ሲሆኑ አንደኛው መደብ ድሆች ሲሆኑ ወይ ደግሞ አልፉቀራ ሲሆኑ ምንም ነገር የማያገኙ ወይንም ከአመቱ ለተወሰነ ጊዜ የሚበቃቸውን የሚያገኙ ናቸው። ለተወሰነ ጊዜ ብቻ የሚበቃቸውን ነው የሚያገኙት። እነዚህን ከዘካ ገንዘብ ላይ ሸሪዓዊ ለሆኑ ወጪዎች ለምግብ፣ ለመጠጥ ማለትም ለመጠጥ፣ ለልብስ፣ ለቤት ኪራይ መሰረታዊና አግባብነት ላላቸው ለቤት ውስጥ ቁሳቁሶች መሳሪያዎችና ለመሳሰሉት ይሰጣቸዋል። ለነዚህ ነገሮች እንዲጠቀሙበት ማለት ነው። ይህ ምንም የሌላቸው ከሆነ ነው። ከነዚህ ውስጥ የተወሰነውን የሚያገኙ ከሆነ ለአመቱ እንዲበቃቸው ማሟያው ይሰጣቸዋል ማለትም የሚበቃቸውን ያህል ብቻ ነው የሚሰጣቸው ማለት ነው። ተግበስብሶ እንዳለ ያለውን አንሰጣቸውም አትረፍርፈን የሚበቃቸውን ያህል ነው የምንሰጣቸው ለፉቀራ ማለት ነው። ሁለተኛው መደብ ምስኪኖች ናቸው። አልምስኪን ማለት እነዚህ ከድሆች አልፉቀራ ሻል ያሉ ናቸው። ምስኪን ማለት ለአመቱ ከሚያስፈልገው ወጪ ውስጥ አብዛኛውን ወይንም ግማሹን የሚያገኝ ሲሆን ከዘካ ገንዘብ ላይ ለአመቱ ወጪ ማሟያ ይሰጣዋል ይላል። አሁን እነዚህ መሳኪን ምስኪን የምንለው አለው ግን በቂ የሆነ የለውም፣ ይጎድለዋል። ስለሚጎድለው እንዲሟላለት የሚያሟላለትን ያክል ብቻ ነው ለሱ የምንሰጠው ማለት ነው እንጂ አሁንም እነሱ ከፉቀራ የተሻሉ ናቸው ማለት ነው። ሁለተኛው መደቦች ማን ናቸው? ምስኪኖች ናቸው። እሺ ሶስተኛ መደብ ማን ነው? በእርሷ ላይ ለሚሰሩ ሰራተኞች ማለትን ዘካን በመሰብሰብ እነዚህ በሙስሊም መሪ ወይ ደግሞ በሙስሊም ኢማም ትዕዛዝ ከዘካ ሰጪዎች ዘካ የሚሰበስቡ የሚጠብቁና ለባለመብቶቿ የሚያከፋፍሉ ሰራተኞች ናቸው። ዘካ ላይ ስራቸው በዘካ መሰብሰብና ማከፋፈል ላይ የተሰማሩ ማለት ነው። ለሰሩት ዋጋ በሰሩት ልክ ከዘካ ገንዘብ ይሰጣቸዋል። ኃላፊው ለዚህ ስራ ከበይተል ማል ከገንዘብ ቤት ደመወዝ እንዲ አድርጎላቸው ከሆነ ግን ከዘካ ገንዘብ ምንም አይሰጣቸውም። አሁን ልብ በሉ፣ እነዚህ ዘካ ሰብሳቢዎች ወይ ደግሞ ዘካ አከፋፋዮች ወይ ደግሞ ዘካውን ጠባቂዎች እነዚህ ዘካን ጠባቂዎች ዘካ አከፋፋዮችና በዘካ ላይ ትስስር ያላቸው ደሞዝ ያላቸው ከሆነ ከዘካው ገንዘብ ምንም አይሰጣቸውም ደሞዝ ስላላቸው። ነገር ግን ደሞዝ የላቸውም እንበል፣ ምክንያቱም የሚሰሩት ለምሳሌ ለተወሰነ ጊዜ ነው እና እነዚህ የተወሰነ ደሞዝ የሌላቸው የማይሰጣቸው ከሆነ ከዚሁ ከዘካ ገንዘብ ውስጥ የተወሰነው የኢማሙል ሙስሊሚን ቃል ማለት ነው። እነዚህ ስንተኛ ናቸው? 3 አለ። አራተኛ ልቦቻቸው በእስልምና ለሚለማመዱ እነዚህ የሚከተሉትን ያካትታሉ። አልሙአለፋ የምንላቸው በተለምዶ አነጋገር የሚከተሉት ይሆናሉ። አንደኛ ከካፊሮች ውስጥ ሊሰልም እንደሚችል ተስፋ የሚጣልበት
ኢስላምን መቀበል ፍላጎት እንዳለው አመላካች ነገሮች የታዩበት ይላል። አንደኛው ይሄ ነው። ሁለተኛው ከነዚህ መካከል በሚሰጠው ነገር ኢማኑ እንደሚጠነክር ወይንም ደግሞ የሱ መሰሎች ሊሰልሙ እንደሚችሉ ተስፋ የሚደረግ ከሆነ ማለትም ለሌሎቹ አርአያ ይሆናል ተብሎ የሚገመት ከሆነ ነብይ ሰለላሁ ዐለይሂ ወሰለም ለብዙ ሰዎች በዚህ አይነት መልክ ሰጥተዋል። ሶስተኛው በሚሰጠው ነገር የሱ ተንኮል ወይንም የሌሎች ተንኮል ከሙስሊሞች ላይ እንዲገታ ተስፋ የሚደረግ ይሄኛው በራሱ ህዝብ ላይ መሪና አዛዥ መሆን ሸርጥ ይሆናል። ሶስተኛው ይሄ ነው። እሺ እንደዚያውም ትክክለኛና ለሙስሊሞች ጠቃሚ ለሆኑ አላማዎች መስጠት ይቻላል። ለማለማመድ የሚደረገው የዘካ ስጦታ አስፈላጊ ሆኖ ሲገኝ ብቻ ነው የሚደረገው ማለት አስፈላጊነቱ ከተረጋገጠ በኋላ ነው። ዑመር እና ዑስማን ረዲየላሁ ዐንሁም በጊዜያቸው አስፈላጊ ሆኖ ስላልተገኘ ለማለማመድ መስጠቱን ትተውት ነበር ይላል። እሺ እነዚህ ይሄ እንግዲህ ሙአለፋ አራተኛ ደረጃ ላይ ያየናቸው ሲሆን አምስተኛ ዘካ ሊሰጣቸው ከሚገባ መደቦች መካከል አምስተኛው ጫንቃዎችን ነፃ ለማውጣት ነው። እነዚህም ገንዘብን አጠራቅመው በመክፈል ራሳቸውን ነፃ እንዲያወጡ አሳዳሪዎቻቸው ፈቅደውላቸው መሙላት ያልቻሉ ባሪያዎች ወይ ደግሞ ሙካተቦች እዳቸውን ከፍለው በመጨረስ ነፃ እንዲወጡ ከዘካ ገንዘብ ላይ ይሰጣቸዋል። ለምሳሌ አንድ ባሪያ አለ። ይሄ ባሪያ ነፃነቱን የሚፈልግ ባሪያ ነው። ገንዘብ እያጠራቀመ ነው። አሳዳሪው ይሄን ያህል ገንዘብ ከከፈልክ ነፃነትን ይሰጣል አለው። ነፃነትን ታገኛለህ፣ ነፃ ትሆናለህ ካለው እንግዲህ በዚህን ጊዜ ለዚህ አይነቱ ሰው ከዘካ ገንዘብ ይሰጣዋል ማለት ነው። ወይ ደግሞ መክፈል ጀምሮ መጨረስ ያቃተው ሊሆን ይችላል፣ እንዲጨርስበት ይሰጣዋል ማለት ነው። ሁለተኛው ዘካ ከፋዩ ከዘካ ገንዘቡ ላይ ባሪያ ገዝቶ ነፃ ማውጣት። ሁለተኛው ዘካ ከፋዩ ከዘካ ገንዘቡ ላይ ባሪያ ገዝቶ ነፃ ለማውጣት ማለትም ባለ ዘካው ራሱ ማለት ነው። እሺ ሶስተኛው ከዘካ ገንዘብ ከፍሎ ሙስሊም ምርኮኛ ነፃ ማውጣት። ይህ የሙስሊምን ጫንቃ ከምርኮኛነት ነፃ ማውጣት ስለሆነ ነው። ይሄም ማለት ምንድነው? ለምሳሌ በካፊሮችና በሙስሊሞች መካከል በተደረገው ጦርነት የተወሰኑ ሙስሊሞች በምርኮኛነት ተያዙ። እነዚህ ሙስሊሞች የምንለቀው ይሄን ያህል ገንዘብ ከከፈላችሁ ነው ሊሉ ይችላሉ ካፊሮች። በዚህን ጊዜ ከዘካ ገንዘብ እነዚህን የሙስሊም ምርኮኞች ከዚህ አይነት ችግር ለማውጣት የዘካ ገንዘብ ቢከፈል ትክክል ይሆናል ማለት ነው። እሺ እነዚህ እንግዲህ ጫንቃን ነፃ ለማውጣት የሚለው ስንተኛ ናቸው? አምስተኛ ናቸው ማለት ነው። ስድስተኛ ለባለ ዕዳ ወይም ዕዳ ላለው ሰው አልጋሪም መስጠት። ባለ ዕዳ ሁለት አይነት ነው። አሁን ዕዳ ያለበት ሰው ብድር ያለበት ሰው የሱን ብድሩን እንዲከፍል ይሰጣዋል። እነዚህ በሁለት ይከፈላሉ። የመጀመሪያው አንደኛው ለሌላው ሰው ብሎ ባለ ዕዳ የሆነ ለምሳሌ አንድ ሰው ፍርድ ቤት ለአንድ ሰው ከፊል ሆነ ወይ ደግሞ ሄደና እሱን እንዲለቀቅ ፈረመለት። ያ ሰው በቅርብ በተባለበት ጊዜ አልቀረበም። የሚጣልበት ዕዳ አለ። ያንን ዕዳ በዛ ሰበብ በሰው ምክንያት ዕዳው ገባ። ወይ ደግሞ በዚህና መሰል ጉዳዮች ዕዳ ከገባ ያ ዕዳ ከዚህ መክፈል የማይችል ከሆነ ከዚህ ዕዳ ከዘካ ይከፈልለታል ያ ዕዳ ማለት ነው። ይህም ማለት ሰዎችን ለማስታረቅ ብሎ ዕዳ ውስጥ የገባ ሰው ነው። በደም ወይንም በገንዘብ ምክንያት በሁለት ጎሳዎች መካከል የተፈጠረውን ጥልና ጥላቻ ለማስወገድ አስታራቂ በመሆን ባለ ዕዳ የሆነ ማለት ሲሆን የሚከተሉትን ያካትታል። አሁን ይሄ ራሱ ይከፈላል፣ በብዙ ይከፈላል። አንደኛ ፊትና ለማስወገድ ሲል በመካከላቸው መከፈል ያለበትን ካሳ ኃላፊነት መውሰድ። የነሱን ፊትና ለማስወገድ ሲል ካሳ ተጠየቀ። ያንን ካሳ ራሱን እንደሚከፍል ቃል ገባ።
በዚህን ጊዜ ይሰጣዋል ማለት ነው። ሁለተኛው ሁለቱን ለማስታረቅ ገንዘብ ከተበደረ ራሱ ሄዶ ተበደረና እነሱን ለማስታረቅ ይህ ታላቅ የሆነ በጎ ድርጊት ነውና ከዘካ ገንዘብ ይከፈለዋል እዳው እንዲከፈልለት ማለት ነው። ሶስተኛው ወደ ዘካ ከፋዮች በመመለስ እሳቤ ንያ የራሱን ገንዘብ ከፍሎ ጉዳዩን መጨረስ። በሰሒህ ሙስሊም ውስጥ እንደተዘገበው ቁበይስ ረዲየላሁ ዐንሁ የገንዘብን ኃላፊነት ተሸከምኩኝ ሲል ነብዩ ሰለላሁ ዐለይሂ ወሰለም ሰደቃ ወይ ደግሞ ዘካ እስክትመጣ ድረስ እዚህ ቆይና ስትመጣ እሷን እናዝልሃለን ብለውታል። እንግዲህ እነዚህ በአንደኛው ደረጃ ስር የሚንደረደሩ ሶስት አይነት ሊከፈላቸው የሚገባ በሰው ሰበብ እዳ የገቡ ሰዎች ናቸው ማለት ነው። ሁለተኛው አይነት ለራሱ ባለ እዳ የሆነ በራሱ እድል ለሰው ሳይሆን ለራሱ ሲል ብድር ወይ ደግሞ እዳ ውስጥ የገባ ሰው። ይሄም ማለት ምን ማለት ነው? ማለትም መክፈል የማይችለውን እዳ ካለበት በሆነ አደጋ ምክንያት ገንዘብ ስለወደመ ወይንም ደግሞ ከራሱ ችግር ሐጃ ወይንም ደሩራ ጋር በተያያዘ ምክንያት ያለበትን እዳ መክፈል ካልቻለ እዳውን የሚከፍልበት ከዘካ ገንዘብ ላይ ይሰጠዋል። አላህ Subhanahu Wa Ta'ala ወልጋሪሚን ለባለ እዳዎች ብሏልና ይላል። ይሄ ማለት ምን ማለት ነው? ለምሳሌ አንድ ሰው ሐጃ ገጠመው ችግር አጋጠመው ወይ ደግሞ ጉዳይ አገኘው በዚያ ምክንያት ያንን ሐጃውን መወጣት አልቻለም። ያን ሐጃውን ለመወጣት ብድር ገባ። ይሄን ብድር ደግሞ መክፈል አልቻለም፣ ከአቅሙ በላይ ነው፣ ብዙ ነው። በዚህን ጊዜ ከሱ አቅም በላይ መክፈል የማይችል ከሆነ እኛ ከዘካችን ሰተነው እዳውን እንዲከፍል እናግዘዋለን ማለት ነው። ይሄ እንግዲህ ከዘካ ከሚሰጣቸው መካከል አንዱ ይሄ ይሆናል ማለት ነው። እሺ ይሄ እንግዲህ ስድስተኛው መደብ ነው። ሰባተኛው መደብ በአላህ መንገድ ወይ ደግሞ ፊ ሰቢልላህ መስጠት። ቅድም ያልኩት ይሄ ጉዳይ እዚህ የተፈለገው በአላህ መንገድ ጂሃድ ማድረግን ሲሆን የሚከተሉትን ያካትታል። አሁን በጂሃድ ላይ ላሉ ሰዎች ወይ ደግሞ በጂሃድ ላይ ዘካን መክፈል ዘካን መስጠት ይሆናል ማለት ነው። እነሄ ደግሞ ይከፈላል። በስንት እንመለከተዋለን። እጅግ በተለያዩ ሁኔታ ያስቀምጠውታል ዑለማዎች። በተለይ በአጠቃላይ በሆነ መልኩ በሁለት መድበውታል። አንደኛው ከገንዘብ ቤት ከበይተል ማል ደመወዝ ለሌላቸው ወዶ ዘማቾች ከዘካ ገንዘብ ላይ መስጠት። ወዶ ዘማቾች አሉ፣ እነሱ ደመወዝ ደግሞ የላቸውም፣ ቤተሰቦቻቸው የሚጦሩበት ያስፈልጋቸዋል፣ ችግር ይኖራቸዋል። ለዚህ ሲባል ከደመወዝ ስለሌላቸው ከበይተል ማል ከሙስሊሞች ገንዘብ ቤት ይሰጣቸዋል ማለት ነው። ማለትም ገንዘብ ቤት ከዘካና ከመሳሰሉት የሚሰበሰብ ስለሆነ። ሁለተኛው አይነት ደግሞ ከዘካ ገንዘብ ላይ የጂሃድ መሳሪያዎችንና በጂሃድ ላይ አጋዥ የሆኑ ነገሮችን መግዛት። አሁን ጂሃድ ላይ ብዙ ነገሮች ያስፈልጋሉ። ተሽከርካሪዎች ያስፈልጋሉ፣ የጦር መሳሪያዎች ያስፈልጋሉ እና መሰል ነገሮች ለጂሃዱ የሚያግዛቸው ነገር ያስፈልጋቸዋል። ለዚህ ሲባል ይህንን ነገር እንዲገዙበት ከዘካ ገንዘብ ቢሰጣቸው ችግር የለውም ማለት ነው። طبعا ጂሃድ ማን ነው የሚያደርገው የሚለውን ሙሉ ራሱን የሻሮች ሸርጥ አለ። አሁን እንደምንመለከተው ዝም ብሎ በዚህም ጂሃድ የሚባለው አይነት አይደለም ማለት ነው። እና አላህ Subhanahu Wa Ta'ala ከጥመት መንገድ ይጠብቀን። ያ ሐዩ ያ ቀዩም ያ ዙል ጀላሊ ወል ኢክራም። በተለይ አይሲስ እና መሰሎቻቸው ጂሃድ እያሉ ሰውን እየጨፈጨፉ ነው። ሙስሊሙን ራሱን ሳይቀር እንደው ሙስሊሙን እያከፈሩት ነው። እና እነዚህ ጂሃድ የሚሉት ትክክል አይደለም ማለት ነው። እና ከመሰሎቻቸው ነስአሉላህ ሰላመተ ወልዓፊያ። እናም በተቆሉ ሰቢልላህ የአላህ መንገድ ከተባለ ዘመቻ ለማለት ነውና አላህ Subhanahu Wa Ta'ala እንዲህ ይላል ኢነላህ ዩሂቡ الذين يقاتلون في سبيله አላህ እነዚያን በመንገዱ ወይ ደግሞ በሃይማኖቱ የሚጋደሉትን ይወዳል ይላልና ሱረቱ ሰፍ ውስጥ። በሌላ አንቀጽ ወቃቲሉ ፊ ሰቢልላህ በአላህ መንገድ ላይ ታገሉ ይላልና አልበቀራ ውስጥ። እነዚህ እንግዲህ በአላህ በፊ ሰቢልላህ የሚለው አሁን አንዳንድ ዑለማዎች ይሄንን በመያዝ ፊ ሰቢልላህ የሚለውን ሌሎችንም ያስገቡበታል። እዚህ አሁን ዝርዝር ውስጥ ባልገባ ደስ ይለኛል፣ ምክንያቱም ውዥንብር እንዳይፈጥርብን። ምክንያቱም በቃ ፊ ሰቢልላህ ከተባለ በዚሁ ብቻ ነው የሚሉ ዑለማዎች ስላሉ በዚሁ ብንረጋ በቂ ይመስለኛል። እሺ እንግዲህ እኚህ ሰባተኛው መደብ ሲሆኑ ስምንተኛው መደብ መንገደኛ ኢብኑ ሰቢል
ያለው ኢብኑ ሰቢል ማለት ያለው ነገር ወይ ደግሞ ስንቅ ወይንም ገንዘብ አልቆበት ወይንም መንገድ ጠፍቶት ጉዞው የተስተጓጎለበት መንገደኛ ወደ አገሩ የሚደርሰው ወይንም የሚያደርሰው ወይንም መሄድ የፈለገበት አገር ካለ ወደዚያ አገር አድርሶት ወደ አገሩ የሚመልሰው በቂ የሆነ ገንዘብ ከዘካ ላይ ይሰጠዋል ይላል። طبعا ይሄ ነገር ልብ ልንለው የሚገባ ነገር ነው። አሁን በየመስጂዱ በተለይ አገር ቤት በየመንገዱ ፊሲቢሊላህ ነኝ መንገድ እንትን ሆኜ ነው ምናምን እያሉ የሚለምኑ ሰዎች አሉ። ይሄን ነገር እርግጠኛ ከሆነ ማገዝ አስፈላጊ ነው። አንዳንዱ ደግሞ የገንዘብ መሰብሰቢያ ስልት ስላረገው ማረጋገጥ ያስፈልጋል ማለት ነው። እንግዲህ ኢብኑ ሰቢልም ምን ብሎታል? ያለው ነገር ወይ ደግሞ ስንቅ ወይንም ገንዘብ አልቆበት ኦኬ ስንቁ አልቆበት ወይንም መንገድ ጠፍቶት ጉዞ የተስተጓጎለበት መንገደኛ ገባችሁ አይደለም? ጉዞ ተስተጓጉሎበት መንገድ የጠፋው መንገደኛ ኦኬ ጠፍቶት ጉዞ የተስተጓጎለበት መንገደኛ ወደ አገሩ የሚያደርሰው ማለትም ወደ አገሩ ወይ ደግሞ ወደሚሄድበት ሄዶ ወደ አገሩ የሚመልሰው ወደ ሄዶበት ሄዶ የፈለገበት አገር ካለ ወደዚህ አገር አድርሶት ወደ አገሩ የሚመልሰው በቂ የሆነ ገንዘብ ከዘካ ላይ ይሰጠዋል ይላል። እንግዲህ በዚህ አይነት መልኩ ሊታወቅ ይገባል ማለት ነው። እሺ ማስገንዘቢያ እቺን ልብ እንበላል። ሁሉንም የዘካ ገንዘብ ከነዚህ ከተወሱት መደቦች ለአንዱ መደብ ብቻ መስጠት ይቻላል። ለምሳሌ አንተ ወይ ደግሞ አንቺ ያለሽን ዘካ ከነዚህ ውስጥ ለአንዱ በተሰጪ ችግር የለውም ይሆናል፣ ወይ ብትሰጥ ምንም ችግር የለውም ይሆናል። ምክንያቱም አላህ Subhanahu Wa Ta'ala وإن تخفوها وتؤتوا الفقراء فهو خير لكم ይላል። በትደብቋትና ለድሆች በተሰጧትም እርሱ ለእናንተ በላጭ ነው ይላል ሱረቱል በቀራ ውስጥ አላህ Subhanahu Wa Ta'ala። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሙዓዝን ወደ የመን ሲልኩት አላህ ከሀብታሞቻቸው ተወስዳ ወደ ድሆቻቸው የምትመለስ የሆነችን ሰደቃ በእነሱ ላይ ግዴታ እንዳደረገባቸው አሳውቃቸው ብለውታል። ሙተፈቁን ዐለይህ። በቁርአኑ አንቀጽም ሆነ በሐዲስ ውስጥ አንድ መደብ ብቻ እንጂ አለመወሳቱ ለሱ ብቻ መስጠት የሚቻል መሆኑን ያሳያል። ለአንድ ሰው ብቻ መስጠትም ይቻላል። ያለህን ዘካ ያለሽን ዘካ ለአንድ ሰው በሰጪ ወይ ደግሞ እንደ ሀጃው ቅድም ዝርዝሩን ተናግረናል። እንደ ሀጃው ለአንድ ሰው ቢሰጥ ችግር የለውም። ለተወሰኑ ሰዎችን ቢፈራረቅ ችግር የለውም። ነብዩ ሰለላሁ ዐለይሂ ወሰለም ለቁበይሳ ረዲየላሁ ዐንሁ ሰደቃ ዘካ እስክትመጣ ድረስ እዚሁ ቆይና ስትመጣ እሷን እናዝልሃለን ብለውታል። ኢማም ሙስሊም በዘገቡት መሰረት ሐዲሱ ከስምንቱ መደቦች ውስጥ ለአንድ ሰው ብቻ መስጠት እንደሚቻል ያሳያል። ቀለባቸው በሱ ላይ ግዴታ ላልሆኑ ችግርተኞች ቅድም ጥያቄ የምትጠይቁ አሁን ልብ ብላችሁ ስሙ። ቀለባቸው በሱ ላይ ግዴታ ላልሆኑ ችግርተኛ ዘመዶቹ መስጠት ይወደዳል። አሁን ዘካን መስጠት ግዴታ ነው። የበለጠ ደግሞ ለቅርብ ዘመዶች በአንተ ላይ እነሱን ቀለባቸው መቻል ግዴታ ያልሆነብህ ዘመዶች ለነሱ መስጠት ምርጥ ስራ ነው ማለት ነው። እንደ ዝምድና ቅርበታቸውን በማስቀደም የበለጠ ላንተ የሚቀርቡትን እያስቀደምሽ ወይ ደግሞ እያስቀደምሽ ሰልማን አልضبي ረዲየላሁ ዐንሁ ባስተላለፈው ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ለዘመድህ የምትሰጠው ሰደቃና ዝምድናን መቀጠል ነው ብለዋል። አምስቶቹ የዘገቡት ሲሆን ትርሚዚ ሐሰን ነው ብሎታል። እንግዲህ በዚህ በአጠቃላይ አነጋገር ስንመለከት አንድ ሰው ዘካውን የሚሰጠው የግዴታ ምን መሆን የለበትም? እሱ በሱ ላይ ለነሱ ወጪ መስጠት ማለትም እነሱን መጦር ግዴታ ለሆነበት ሰው መስጠት አይችልም። ለምሳሌ ለልጆቹ እናት አባቱን እሱ የሚያስተዳድራቸው ከሆነ ወይ ደግሞ እሱ ወጪ የሚሰጣቸው ከሆነ ለነሱ መስጠት አይሆንም እና መሳይ ነገር ግን ከሱ ነፈቃ ውጪ ከሆኑ ይሄ ትንተና አለው። ኢንሻአላህ ለብቻው በሆነ درس إن شاء الله إنما لك توالن الله قال بإذن الله جل وعلا إنما إن شاء الله بزي آينة هنيتا تملكتنا المالتنا إن شاء الله أشي لما ترس يأكل جنزب زكاة يما يستطيعوا إنما ناتشوا أشي عندنا لبني هاشم
ለሃሽም ዝርያዎች ዘካ መስጠት አይቻልም የአባስ ዝርያዎች የአሊ እንግዲህ የነብይ ሰለላሁ ዐለይሂ ወሰለም ዝርያዎች ናቸው እነዚህ ለበኒ ሃሽም ለሃሽም ዝርያዎች ዘካ መስጠት አይቻልም የአባስ ዝርያዎች የነብይ ሰለላሁ ዐለይሂ ወሰለም አጎት ናቸው የአሊ ዝርያዎች ነብይ ሰለላሁ ዐለይሂ ወሰለም የልጃቸው ባል ነው አሊ ያጎታቸው ልጅ ነው የጃዕፈር ዝርያዎች የነብይ ሰለላሁ ዐለይሂ ወሰለም ያጎት ልጅ ነው የአሊ ወንድም ነው የአልሐሪስ ቢን አብዱል ሙጠሊብ የነብይ ሰለላሁ ዐለይሂ ወሰለም ያጎት ልጅ ነው ዝርያዎችና የአቡ ለሀብ ዝርያዎች እነዚህ ውስጥ ይገባሉ አቡ ሁረይራ ረዲየላሁ ዐንሁ ባስተላለፉት ሐዲስ ሰደቃ ለሙሐመድ ቤተሰቦች አትገባም እሷ የሰዎች እድፍ ነች ብለዋል ሙስሊም በዘገቡት መሰረት ሼኹል ኢስላም ኢብኑ ተይሚያ አላህ ይርሐማቸውና ከምርኮ 1/5ኛው ኹሙስ ከተከለከሉ ከዘካ ገንዘብ ሊሰጣቸው እንደሚችል ገልጸዋል ሁለተኛ የሚከለከሉ ሰዎች ማለት ነው ወጪዋን የሚችል ሀብታም ባል ላላት ድሃ ሴት የዘካ ገንዘብ መስጠት አይቻልም ወጪዋን የሚችል ሀብታም ባል ላላት ድሃ ሴት የዘካ ገንዘብ መስጠት አይቻልም ሴትየዋ ለምሳሌ ድሃ ነች ባሏ ግን ሀብታም ነው ወጪዋን የመቻል ግዴታ ስላለበት ለሷ ዘካ መስጠት አይቻልም ወጪውን የሚሸፍንለት ሀብታም ዘመድ ላለው ድሃም ከዘካ ገንዘብ አይሰጠውም ሀብታም ዘመድ ላለው ወጪያቸውን ስለተሸፈነላቸው ከዘካ ገንዘብ ይብቃቃሉ ይላል ሶስተኛ ሰውየው ወጪያቸውን መሸፈን ግዴታው ለሆኑበት ዘመዶቹ ዘካ መስጠት አይችልም ቅድም እንዳልነው ማለት ነው ይህም ካደረገ በዚያች በሰጣት ዘካ ገንዘቡ እንዳይነካበት ይጠብቃልና ምክንያቱም ወጪ መስጠት ሲገባው በዘካ ያንን ወጪውን ለማስቀረት ዘካ ይሰጣቸዋል ስለዚህ ወጪውን ከራሱ ላይ ለመቀነስ ማለት ነው ይሄ ደግሞ አይሆንም ማለት ነው ይህን ካደረገ በዚያች በሰጣት ገንዘቡ እንዳይነካበት ይጠብቃልና ግዴታ ሳይሆንበት እንዲሁ በበጎ አድራጊነት ወጪ ያደርግለት የነበረ ከሆነ ግን ከዘካ ገንዘብ ሊሰጠው ይችላል ማለትም በፈቃደኝነት ወጪ የሚያደርግለት ሰው ከሆነ ከዘካ ቢሰጠው ችግር የለውም በሰሒሐይን ውስጥ እንደተዘገበው የአብዱላህ ባለቤት ረዲየላሁ ዐንሁ በሷ ጥበቃ ስር ስለነበሩ የቲም የሆኑ የወንድሟ ልጆችን ከዘካ ገንዘቧ ልታበላቸው ትችል እንደሆነ ነብዩን ሰለላሁ ዐለይሂ ወሰለም ተጠይቃቸው አዎን ትችያለሽ ብለዋታል አራተኛው አይነት ዘካውን ለመሰረቶቹ ማለትም ለወላጆቹ ቅድም ለምትጠይቁ ዘካዎቹን ለመሰረቶቹ ማለትም ለወላጆቹና ለአያቶቹ ወይንም ለቅርንጫፎቹ ማለትም ለልጆቹና ለልጅ ልጆቹ መስጠት አይቻልም ምክንያቱም ነፈቃው ዋጅብ ስለሚሆንበት እንዳለ ለመክፈል ካልሆነ በስተቀር እዳን ለመክፈል ካልሆነ በስተቀር በነፈቃ ቀለብና በመሳሰሉት ምክንያት የመጣ እዳ ካልሆነ ማለትም እዳው በነፈቃ ካልሆነ ማለት ነው ወይንም የሚከፍለው ዘካ ኖሮት የነሱን ወጪ የሚሸፍንበት ሌላ ገንዘብ ከሌለው ዘካውን ሊሰጣቸው ይችላል አሁንም ይሄ ሌላ እስቲፍና ነው አሁን ለምሳሌ ሰውየው ዘካ አለው የዘካ ገንዘብ አለው ያን የዘካ ገንዘብ ለሌላ ቢሰጥ ለነሱ ወጪ የሚያደርገው ገንዘብ ከሌለው ለነሱ የመስጠት እድል ይኖረዋል ማለት ነው አምስተኛው አይነት ዘካውን ለሚስቱ ለይቅርታ ዘካውን ለሚስቱ መስጠት አስተግፍሩላህ ተውቢል ዘካውን ለሚስቱ መስጠት አይበቃለትም እሱ በሚያደርግላት ወጪ ስለምትብቃቃ የሚሰጣት ከሆነ በሚሰጣት ዘካ ገንዘቡ እንዳይነካበት ስለሚያደርግ ምክንያቱም ለሚስቱ ዘካ መስጠት ግዴታ ስለሚሆንበት ማለት ነው እዳን መክፈል ብቻ ሲቀር እዳ ካለባት ማለት ነው ምክንያቱ ወጪዋን ከመሸፈን ጋር ያልተያዘ እዳ ከሆነ በዘካው ገንዘብ ሊከፍልላት ይችላል ለምሳሌ ይሄንን እዳ እሷ እዳ የሆነባት ከወጪ ጋር ከቤት ወጪ ጋርና ከመሰል ከቤተሰብ ወጪ ጋር ያልተያዘ ነገር ከሆነ ቢከፍልላት ችግር የለውም ማለት ነው ከዘካው ስድስተኛ ሚስት ዘካዋን ለባሏ መስጠት አትችልም ከዚያ ገንዘብ ላይ መልሶ ለሷ ወይንም ለልጆቿ ወጪ የሚያደርግ ከሆነ ይሄም አንዳንድ አራዳ ነኝ የሚሉ የሚያደርጉት አይነት ሐሳብ ነው ምክንያቱም ምን ያደርጋል ዘካውን ለሚስቱ ይሰጥና እሷ ደግሞ ያንን ገንዘብ ለቤት ወጪ ታደርጋለች በዚህ አይነት የቤቱ ወጪ ያስቀረዋል ማለት ነው እሱ የሚሰጠው ስለዚህ ይሄ አይሆንም እንደዛ የሚያደርግ ከሆነ አይሆንም ከዚህ ውጪ ከሆነ ለምሳሌ እዳውን ለመክፈል ወይንም ማለት ሚስት ለባሏ ለምሳሌ ሀብታም ነች ኦኬ ሀብታም ነች ገንዘብ አላት ያንን ከገንዘቧ ዘካ ለባሏ ተሰጠዋለች ያ ባል ደግሞ ወጪ እንዲያደርገው ከሆነ እንደዛ አይሆንም ይላሉ ዑለማዎች
ከዚህ ውጭ ከሆነ ለምሳሌ እዳውን ለመክፈል ወይንም ለግል ጉዳዩ ወጪ ለማድረግ ከሆነ ድሃ ከሆነ ልትሰጠው ትችላለች ይችላል። طبعا እዚህ ጋር የተወሰኑ ኺላፎች አሉ ግን ጊዜው ስለማይበቃ መተንተን አይቻልም። ማስገንዘቢያ ዘካ ከፋዩ ዘካው መከፈሉን ማረጋገጥ አለበት። አንተ ዘካን ለሆነ ሰው ባከነ ይሄንን ዘካ አድርስልኝ ብለህ ስትሰጥ ያ ዘካ መድረሱና አለመድረሱ ማረጋገጥ ግዴታ አለብሽ። ይሁን እንጂ ዘካ መውሰድ ይገባዋል ብሎ የሰጠው ሰው የማይገባው መሆኑ በኋላ ከተገለጸለት በዚያው ይብቃቃል፣ ድጋሚ አይከፍልም። ምክንያቱም በظኑ ይሰጠዋል ብሎ ገምቶ ከተሰጠውና ካበቃ በኋላ ለካ ያ ሰው የዘካ ባለቤት አይደለም ብሎ ቢገመት ያው በሰጠው ይብቃቃል ይላሉ ዑለማዎች። والله اعلم جزاكم الله خير። የዛሬው ደርሳችን ይሄንን ይመስላል። አላህ Subhanahu Wa Ta'ala በሰማነው የምንጠቀም ያድርገን። ጥያቄ ያላችሁ በውስጥ መስመር ጠይቁ ኢንሻአላህ። በዋትስአፕ እንደተለመደው በተለይ የግሩፕ ተማሪዎች ብቻ ጊዜው እየጠበበ ስላስቸገረን እሺ። እናም በርቱ። አላህ Subhanahu Wa Ta'ala በሰማነው የምንጠቀም ያድርገን። ይሄንን ደርስ እና መሰል ደርሶችን ያልገባን ከሆነ ለመጠየቅ አንቸኩል፣ ደግመን እንስማው። ዕልም እየጨመርን እንሄዳለን። ያልገባን እየገባን ይሄዳል። እንደገና ደግሞ ብዙ ነገሮች ከውስጡ እናገኛለን። ብዙ ነገር ያልተረዳነው እየተረዳን ስለምንሄድ አላህ Subhanahu Wa Ta'ala ተውፊቁን ይስጠን። አላህ Subhanahu Wa Ta'ala ይባርካችሁ። በያላችሁበት ኸይራችሁን አላህ Subhanahu Wa Ta'ala ያብዛልን። አላህ Subhanahu Wa Ta'ala በኸይር ውስጥ የምትቆዩ ለኸይር የምትቆዩ ያደርጋችሁ። አላህ Subhanahu Wa Ta'ala ይሄንን የተማርነውን የሰማነውን በዚህ ዱንያ ላይ ሰርተንበት በአኺራ በጀነተል ፊርደውስ የምንመነዳበት ከምርጥ ባሮቹ አላህ Subhanahu Wa Ta'ala ይከትበን። አላህ Subhanahu Wa Ta'ala ከክፉ ሁሉ ይጠብቃችሁ። አላህ ኸይሩን ሁሉ ለእናንተ ያድርገው። አላህ Subhanahu Wa Ta'ala ከመቀኛ ከሸረኛ ከተንኮለኛ ይጠብቃችሁ። አላህ Subhanahu Wa Ta'ala ሐላል የሆነውን ርዝቅ አላህ Subhanahu Wa Ta'ala ያስፋላችሁ። አላህ Subhanahu Wa Ta'ala حرام يونون كنانت يارقو الله سبحانه وتعالى برحمته بفضله برحمة عينه يملكتاچو ياچو خيراتچون الله سبحانه وتعالى يبزاو زكاة ያለብን ዘካችንም በግዴታ ቶሎ ማለማውጣት እንቻኮል ምናልባት አጀል መጥቶ ድንገተኛ አደጋ መጥቶ ይሄንን ያለብንን አደራ ሳንወጣ ልንሞት እንችላለንና ቶሎ ብለን ይሄንን አደራ መወጣት ግዴታ ይሆንብናል። ጀዛኩሙላህ ኸይር። አላህ Subhanahu Wa Ta'ala ይባርካችሁ። አላህ Subhanahu Wa Ta'ala እንደገና በሌላ ፕሮግራም በሰላም በደስታ በጤና እንገናኛለን ኢንሻአላህ።